አንዳንድ ሰዎች በጣም አላችሁ፣ በጣም የምትገርሙኝ። እኔ ቦታ ማልሰጣችሁ መልስ ማልሰጣችሁም ነበር። ነገር ግን አንድ ነገር ልንገራችሁ፣ እዚህ ጋር እየመረራችሁም ቢሆን ዋጥ አድርጉት ማለት ነው። ከመዳን ቤት ወተትም ካለ ለበንም ካለ በሱ ዋጡት ማለት ነው። ነገም ዛሬም ምነግራችሁ ነገር ቢኖር እኛ የአብርሽም ኦዲየንስ ሆነን የሩታን ኦዲየንስ እንደኔ ነው፣ ሌላው አይወክለኝም፣ እንደ ራሴ ነው። እኔ በደወልኩ ሰዓት ሩታን የሚጎዳት እያስመሰለ እንደ አቤላ ማለት ነው አለውልሽ፣ ከጎንሽ ነኝ፣ በርቺ፣ ጠንክሪ፣ ይጅበት፣ ከቤት እንድትወጣ ጎትቶ ሻንጣሽን ይዘሽ ውጪ የሚላት እያስመሰለ የሚያኖራት ሰው ከሰማውኝ አይደለም ማልቀስ ኡኡ እያልኩኝ እድሉ ቢሰጠኝ ትልቅ ቻና ቢኖረኝ ትልቅ ሚዲያ የሚወጥበት እድል ቢኖረኝ እኔ ወጥቼ ስለ ሩታ እናገራለሁ። አይገርማችሁም? እየመረራችሁን ዋጡት። ይሄ ነገር መቼም አልከዳው። አዎ ሰምቻለሁ። አቤላ በጣም አስመሳይ ልጅ ነው። አቤላ ሩታን እየጎዳት ነው። የሩታ እህቶች ንቁ። እናንተ የመሰላችሁ ማለት ነው አቤላ ከሩታ ጎን እንደነበረ ነው። አይደለም። አቤላ ጽጌ ከአብርሽና ከሩታ ህይወት ውልቅ ብላችሁ ውጡ። አቤላ ከሩታ ህይወት፣ ጽጌ ደግሞ ከአብርሽ ህይወት ማለት ነው። ሁላችሁ አስመሳይ ናችሁ። እያስመሰላችሁ አትኑሩ፣ ዋጡት። እና ሲቀጥል እህቴ ማለት ነው እውነተኛ ፍቅር ቢኖራት ለሩታ 2 ዓመት አይደለም 5 ዓመት 6 ዓመት ትጠብቀው ነበር። ለምን እንለያይ ያለችው ደግ አረገች። አንቺ ምን አገባሽ? ምን ቤት ነሽ? ይሄንን መልስ ልሰጥሽ አልፈለኩም ነበር። ነገር ግን በጣም አበዛሹ። ትላንትና ጀምረሽ አንቺ ይለያዩ እያልሽ ነው። ይለያዩ ያለበት ሪከርድ ወይም ኮሜንት አምጭልኝ፣ ጎበዝ ከሆንሽ ማለት ነው። ቆርጠሽ አምጭልኝ። ነይ ስልኬን በውስጥ ላስቀምጥልሽ። ሲቀጥል አንቺ ያልሹ ቃላት እኔ አልጠቀምም። እንግዲህ ውስጥ ልንገርሽ፣ አንቺ ባልሽ እንደፈለገ ከየትም ዘሎ ከማንም ዘሎ አንቺን አደባባይ አውጥቶ የሚሸጥ አንቺን ትቶሽ ሌላ ቦታ ዘሎ የሚገባ የምትፈቅጅለት ስለሆንሽ ነው ይሄንን ነገር አጠቃቀም የተጠቀምሽው። እና ያልሹ ነገር እኔ ስሙን መጥፋት አልፈልግም። አንቺ ተናገርሽ ብዬ ደግሞ አብርሽና ሩታን እኔ አሳልፌ አልሰጣቸውም። አንቺ የያዝሽው ነገር በቃ ከሱ ጋር የፈጸምሽው ነገር የሌላ ሰው ነው የሚልሽ ከሆነ ባልሽ እሱ ነው የምትወጂው። ሩታዬ ደግሞ እንደዚህ ነገር አትወድማ። ሩታዬ እኮ ጸዴ ናት። ከመጀመሪያ ጀምረሽ እስከ መጨረሻ ድረስ ንጹህ፣ ጨዋ፣ ምንም ነገር የማታቅ የዋህ ልንገርሻ ስለ ሩታ እና እንደዚህ አይነት ልጅ ናት። አተጨማላልቃ ነው ባልሆነ በሆነ ቦታ የገባችሁ። ልንገርሽ ሁላችሁም ታውቁታላችሁ ስለ ሩታ ህይወት። እንዳላወቃችሁ እዚህ ጋር እየመጣችሁ አትለፍልፉ። ያንን ያልሹ መረጃው የአብርሽ አይደለም ያልሹ መረጃ ካለ አንቺ ጎበዝ ከሆንሽ አውጪው አደባባይ ላይ። ደግሞ ብታወጪውስ ምን ይመጣል? ወደሽን ጠላሽም ዛሬም ነገም እኛ ከሩታ ጎን ነን። ማንም አይነካትም። አው አሁንም ቢሆን አይስበሯት። በቃ ይበቃታል። ለምንድን ነው የት ነበሩ እስከ ዛሬ? የት ነበሩ? ሲጫወቱ ሲዘሉ ከቤትሽ ውጪ ሻንጣሽን ይዘሽ ሂጂ ስትባል የት ነበሩ? በዛን ሰዓት ለምን አላሰቡም? አሁን የራሷን ህይወት የተሰበረችበት ተሰብራ አልቅሳ በቃ ይብቃኝ ከዚህ ነገር ልውጣ ሲባል ምን አስፈለገው? እዚህ ጋር ቤተሰብ የሚያቃኑ ከሆነ በቤተሰብ የሚያስታርቁ ከሆነ በሩታ ስም ሳይነግዱ አደባባይ አውጥተው ሳይሸጧት በስነ ስርዓት ከካሜራ ውጭ ለምን እንትን አይሉም? አያስተካክሉም? ተው እንጂ ጨርሳችሁ ነገሩን አትበሉ። እኛ እናውቃለን። ሩታዬ ዛሬ ብታለቅስ ዛሬ አንገቷ ብደፋ ነገ ከፍ ብላ እንደምትዋያት እርግጠኛ ነኝ። ታውቃላችሁ፣ ከፍ ትላለች። በጣም ጀግና ሴት ናት። እኔ ሩታን ሳላደንቃት አላልፍም። ጎበዝ ናት። እኔ እንደዚህ አይነት ጠንካራ ልጅ ናት አልልም ነበር ወይ? እውነት እኔ የሰማሁት ሪከርድ ብሰሙ ሩታ ምን አይነት ጠንካራ ልጅ ናት ትላላችሁ? በጣም ነው ያደነኳት። አላህ አሁንም ከዚህ በላይ ጠንካራ ጀግና ያደርጋት ማለት ነው። ሲቀጥል አንቺ ባብ ጽጌ ማለት ነው አብርሽን ብታይ ምን ይመስልሻል? ከአብርሽ ቂጥቂጥ ብትወጪ ምን ይመስልሻል? አንቺ ቅናታን በራስሽ ጓደኛ ትቀኛለሽ ማለት ነው። እኛ እውነቴን ነው ብላችሁ በጣም ነው መገረመኝ። ሩታ ጓደኛዬ ናት ብላ እንኳን እርጉዝ እንደሆነች የነገረቻትን ነገር ለአብርሽ ሂዳ የነገረችው እሷ ናት። ታውቃላችሁ? ሩታ ማለት እንደዚህ ናት። እና አቤላም ደግሞ እንደዛ ነው ማለት ነው። ከአብርሽ ይቀበላል፣ ለሩታ ያቀብላል፣ ሩታ ይሰማል፣ ለአብርሽ ያቀብላል። እናንተ ማታውቁት ነገር ብዙ ነገር አለ ሚዲያ ላይ ያልወጣ ነገር። ዝም ብላችሁ ከመሬት እየተነሳችሁ ሩታን አትስደቡ። ሴት ሆናችሁ ደግሞ በሴት ላይ አትፍረዱ።
ተቀበሉ። እውነት ሩታ ጀግና ሴት ናት። እኔ እንደውም አልችልም በቃ ከአንድ ሁለት ተደጋገመብኝ፣ ከሶስት ተደጋገመብኝ፣ መረረኝ። እስከ መቼ ድራማ እንዴ? እናንተ ሳልሰለቻችሁ? እስቲ አልሰለቸንም የሚል ይኑር። ይሄን ስራ ምን ያዛችሁበት? ምን ተጠቀማችሁበት? እስቲ በሚመጣው ስራ እንደዚህ አይነት ነገር ተጨባጭ ነገር ይዘነበታል በሉ። ለምን አንዳንዴ እኮ ሩታንም አብርሽንም ብንወዳቸው የሚሰሩት ነገር እንኳን መደበቅ የለብንም። እነሱም ብለዋል ስለምትወዱን ስለምታደንቁን አትደብቁልን ብለዋል። ነገር ግን አንዳንዳችሁ በጣም ታበዙታላችሁ። እኔ የሚገርመኝ እኮ ከምሬ ነው ምናችሁ አብርሽ ላይ ወይም ሩታ ላይ ሲሆን አይደለም። በቃ ሩታ የሆነ ነገር እንዲህ ትክክለኛዋ ነገር የሰማነው ነገር መተን እኛ የተሰማ ልባችንን ቆስሎ በቃ አሳዝናን አልቅሰን ቪዲዮ ስንሰራላት ለምንድን ነው እናንተ የሚያማችሁ? እኛ እኮ ነን ያለቀስነው። እኔ ነኝ እኮ ያለቀስኩት። እኔ ነኝ የተሰበርኩት አይደል? ማንም ያለቀሰ የለም ከኔ ጋር። እኔ ያሳዘነችኝ እኔ ውስጧን ስላወቅኩኝ ስለሰማውኝ እንዲህ ነገር ለምን ይደረግባታል ብዬ ያለቀስኩት እኔ ነኝ እንጂ ማንም አይደለም። ማልቀስም ማዘንም መብቴ ነው። ሩታንም ማወገን መብቴ ነው። አብርሽንም ማወገን መብቴ ነው። እንደ ማንኛውም ቪዲዮ የሚሰራ ዩቱበር ነው የምሰራው። እና ይዩልኝ የአብርሽን ጉድ ማለት ነው። ባለትዳር ወንድ እንደዚህ ይሆናል? እንግዲህ አንቺ ባልሽ እንደዚህ ዘሎ ከማንም እየተንዘላዘለ የሚመጣ የምትቀበይ ሴት ካለሽ ተቀበይ። እና ሩታ ደግሞ ያንን አትፈቅድማ። ይሄንን አትፈልግም። ትዳር ክብር ነው። በክብር እንድትኖር ሊያከብራት ተከባብረው እንዲኖሩ ልጃቸው አብረው እንዲያሳድጉ ንጹህ ትዳር እንዲኖራት ነው የምትፈልገው። በቃ ጸዴ ስለሆነች ጸዴ ነገር ነው የምትፈልገው እንጂ ቆሻሻ ነገር አትፈልግም። ተፈጥሮ ነው። አንዳንድ ሰው አለ የሚያስጠላ ነገር የሚደብር ነገር ተሸክሞ ዓለም ዘላለም እንዲኖር ይፈልጋል። ሩታዬ ግን አትፈልግም። በቃ ውሸት ሰለቻት፣ በቃኛለች፣ ደበረኛለች። መብቷ ነው። የሩታን መሰበር ማን የተረዳው አለ? የሩታን ማልቀስ ማናችሁም አልተረዳችሁትም። ገባችሁ? የኮሜንት ጋጋታ ብትኮምንቱ ብትሳደቡ የእሱ አይደለም ብትሉ አይደንቃት አይሞቃት። ነገር ግን ለምን እስከ መቼ በሴት ልጅ ተበድላ ሴት ልጅ አልቅሳ ሴት ልጅ ትዳሬ ነው ቤቴ ነው ብላ ስትለፋ ወንድ ልጅ እስከ መቼ? ነገም እኮ የኛም ህይወት እንደዚህ ነው እኮ። እኔ አብርሽም ያደረገው ነገር አላውቅም፣ ሩታም ያደረገችው ነገር አላውቅም። ነገር ግን ኮሜንታታሮች በየቦታ ኮሜንት የምታሞቁ ዩቱበር የምታሞቁ ሴቶች ማለት ነው፣ ስራ ፈቶች ከሩታ ጭንቅላት ወረድ በሉ። ሩታ ትበልጣችኋለች። እውነቴን ነው የምላችሁ፣ ስለምትበልጣችሁ ነው። ከፍ ብላ ስለምታያት ስለምንወዳት ስለምናደንቃት፣ እኛ ደግሞ ሩታን ብለን ሙጭጭ ስላለን ሩታን መቼም አትሰበርም ደህና ትሆናለች ትመጣለች ስላለን እኛንም ልትሰብሩ ትፈልጋላችሁ። ሩታንም ከሚዲያ ለማጥፋት ትሞክራላችሁ። አይሳካላችሁ። ወደዳችሁም ጠላችሁ የሩታ እውነተኛው ነገር ስናቅ ብቻ ውሸት እንዳይሆን የተበደለችው ነገር ስናቅ ቪዲዮ እንሰራለን። እናንተ ደግሞ ያለማየት መብታችሁ ነው። አትዩ። የሚያያል የሚወድ ሰውን ማሳደግ የሚፈልግ ያያል፣ ያላየው ደግሞ አያይም። በቃ እንደዛ ብላችሁ መውጣት ትችላላችሁ። እና ነገር ከመብላት መልካም ነገር ብሉ። ሴት ልጅ ኖቹ ነጊስ በምን ይደርሳል በሉ። ሩታ ሞታም ብሆን ትበልጣችኋለች ገና